ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ የአክብሮ ሰላምታችን እናቀርባለን። መጪው መስከረም ወር ይደረጋል የተባለውን የደሞዝ ጭማሪ ተከትሎ የዋጋ ጭማሪ በተለያዩ ምርቶች ላይ እየታየ መሆኑ ተገለጸ። ደሞዝ ጭማሪው ተግባራዊ ከመሆኑ አስቀድሞ በተለያዩ ምርቶች ላይ ዋጋ እየጨመረ መሆኑ ነው በተለያዩ የኢትዮጵያ አካባቢዎች የሚደርሱት መረጃዎች የሚያመለክቱት። ሰሞኑን የአብይ አህመድ አገዛዝ ከዝቅተኛ ጀምሮ እስከ ከፍተኛ የደሞዝ እርከን ላሉ የመንግስት ሰራተኞች የደሞዝ ጭማሪ ማድረጉን ያሳወቀ ሲሆን የደሞዝ ጭማሪውን በተመለከተ የኢኮኖሚ ባለሙያዎች የፖለቲካ ውጥረትን ለማስተንፈስ በአገዛዙ በኩል የተወሰደ እርምጃ እንጂ በትክክል መፍትሄ ሊሆን እንደማይችል በመግለጽ ላይ ናቸው። የደሞዝ ጭማሪው ሌላ ዙር የዋጋ ግሽበት ያመጣል የሚል ስጋት እንዳላቸውም አንዳንድ የኢኮኖሚ ባለሙያዎች እየገለጹ ይገኛሉ። ይህ ደሞዝ ጭማሪ ተግባራዊ የሚሆንበት መስከረም ወር ከመግባቱ በፊት ከወዲሁ ምርቶች እየጨመሩ ነው። በተለያዩ ዕለታዊ የምግብ ዕቃዎች ጨምሮ የትራንስፖርት ዋጋ ጭማሪ የተከሰተባቸው አካባቢዎች እንዳሉ ነው መረጃዎች የሚያመለክቱት። ጉዳዩን በተመለከተ ከዘውትር ተሳታፊያችን ጋር አጥር ያለ ቆይታ አድርጋለሁ። እንግዲህ የደሞዝ ጭማሪው እንደሚደረግ ሲታወቅ ይሄ ነገር ሊከሰት እንደሚችል በብዙ ባለሙያዎችም በአንዳንድ ሰዎችም ሲነገር ነበር። የተባለው አልቀረም። ከወዲሁ ያ ደሞዝ የተባለው የሰራተኛው ኪስ ከመግባቱ በፊት ከወዲሁ የተለያዩ ምርቶች ዋጋ እየጨመረ ነው። እስቲ መረጃዎችን ሰብስባል። የትኞቹ ምርቶች ናቸው እየጨመሩ ያሉት? ህዝቡስ ምን እያለ ነው የሚገኘው? መንግስት ገና የደሞዝ ጭማሪ ከማድረጉ በፊት በከፍተኛ ደረጃ የሸቀጦች ዋጋ እንዲሁም የእህል ዋጋ የትራንስፖርት ዋጋ በሌላ ዜና ደግሞ በአንዳንድ ቦታ ላይ ደግሞ የቤት ክራይ ዋጋ ከወዲሁ የግለሰብ ቤት አከራዮች የቤት ክራይ ጭማሪ አድርገናል በማለት ውስጥ ለውስጥ የቤት ክራይ ጭማሪ እያደረጉባቸው እንደሆነ ነው እያየን ያለ ነው። ገና መስከረም ላይ ደሞዝ ይጨመራል ተብሎ ከአንድ ወር በፊት መንግስት ይሄንን ዜና በቴሌቪዥን በመናገሩ እኔም ሞት ነገማታ ገብስ የሚደርስ በፍልሰታ ይባላልና ገና የደሞዝ ጭማሪው ሳይመጣ በተለይ የመንግስት ሰራተኛው በዝቅተኛ ደረጃ ላይ የሚገኘው የመንግስት ሰራተኛ ከፍተኛ ችግር ውስጥ እንደገባ ነው ማየት የቻልኩት። በትራንስፖርት ዋጋ ጭማሪ መንግስት በይፋ የትራንስፖርት ዋጋ ጭማሪ ያደረኩ ባይልም የታክሲዎቹ የአውቶቡሶቹ የግለሰብ የአውቶቡስ አሽከርካሪዎች ማህበር ውስጥ ለውስጥ የትራንስፖርት ዋጋ ጭማሪ እንዳደረጉ ለማየት ተችሏል። ይሄ የውስጥ ለውስጥ የትራንስፖርት ጭማሪ ህብረተሰቡን ከፍተኛ ምሬት ውስጥ እንዳስገባው ነው ማየት የቻልኩት። ሸቀጦች በጣም በከፍተኛ ደረጃ ነው እየጨመሩ ያሉት። እንዲያውም በአንዳንድ ቦታ ላይ ሸቀጦችን ደብቆ በመያዝ ሸቀጦችን ተሸማቾች ለመግዛት ሲሄዱ ደሞዝ ጭማሪ ሲደረግ ከፍተኛ ጭማሪ ለማድረግ ባቀደ ሁኔታ ሸቀጦችን የመደበቅ እና የመሸሸግ ሁኔታዎች በበርካታ ሱቆች ላይ እቃዎች የሉም በማለት መልስ እየሰጡ እንደሆነ ነው ማየት የቻልኩት። ነገር ግን በርካታ የኢኮኖሚ ባለሙያዎች እንደተናገሩት የደሞዝ ጭማሪው እንግዲህ 25% በአማካኝ ግብር የገቢ ግብር ታክስ ይቆረጥበታል፣ 7% ጡረታ ይቆረጥበታል፣ 15% ደግሞ ቫት ይቆረጥበታል። ይሄ እንግዲህ በድምሩ ከ47% በላይ በእያንዳንዱ ተጠቃሚ ኪስ ላይ የማይገባ መሆኑና ተመልሶ ወደ መንግስት ካዝና የሚገባ መሆኑ የደሞዝ ጭማሪውን እንደው መፍትሄ አልባ አድርጎታል ማለት ይቻላል። እንግዲህ የደሞዝ ጭማሪውን ተከትሎ የሚከሰተው የዋጋ ንረት ከእንቅርት ላይ ጆሮ ደግፍ እንደሆነ ነው ማየት የቻልኩት። ሲቀጥል ሀገሪቱ አሁን በከፍተኛ ጦርነት ላይና ትርምስ ላይ አለመረጋጋት ላይ በምትገኝበት ሁኔታ ገበሬው አርሶ ምርቱን ወደ ገበያ ማቅረብ ባለመቻሉ እርሻዎችም ወይም መሬቶችም ጾም በማደራቸው በተለይ በአማራ ክልል በተከታታይ ለ2 ዓመታት በተደረገው ጦርነት አርሶ አደሩ በተገቢ ሁኔታ የግብርና ግብአቶች ባለመቅረባቸው ምክንያት መሬቶች ጾም በማደራቸው ከፍተኛ የሆነ የእርሻ ምርት እጥረት ተከስቷል። የተገኘው ምርት ወደ ገበያ ወዳለበት አካባቢ አምጥቶ ለመሸጥ የሰላም ሁኔታው አላፈናፈናቸው በማለቱ በተለይ በትልልቅ ከተሞች በዋና ዋና ከተሞች በባህር ዳር፣ በአዲስ አበባ፣ በጎንደር እና በሌሎችም ትልልቅ ከተሞች ላይ የምግብ እህሎች ዋጋ በከፍተኛ ደረጃ መጨመሩን ነው ማየት የቻልኩት። በሌላ ዜና እንግዲህ በዶላር እጥረት ምክንያት ከውጭ ሀገር የሚመጡ ምርቶች ወደ ሀገር ውስጥ ገብተው ለተጠቃሚው ለማድረስ መንግስት ባለመቻሉ ማዳበሪያን ጨምሮ ዘይትን ጨምሮ ሌሎችም የሸቀጣሸቀጥ ምርቶች ከውጭ ሀገር የሚመጡ ምርቶች ወደ ሀገር ውስጥ በበቂ ሁኔታ መግባት ባለመቻላቸው የዋጋ ጭማሪውን ተከትሎ ህዝቡ ከፍተኛ የሆነ ምሬት ውስጥ እንደገባና የደሞዝ ጭማሪው መፍትሄ አልባ ነው ማለት ይቻላል። ከወዲሁ የመንግስት ሰራተኛው በኪሱ የማይገባ ቢገባም ደግሞ መልሶ በግድ የሚያወጣው መሆኑን ነው ማየት የቻልኩት መሳይ።
ለመጪው ሳምንት ስርዓት ሲኖር ነው። ስርዓት ከሌለ ሰላም ዲሞክራሲ የሚባል ነገር ማረጋገጥ አይቻልም። በአማራ ክልል በከፈተው ጦርነት ከፍተኛ ኪሳራ እያስተናገደ ያለው የአብይ አህመድ አገዛዝ በወታደራዊ አዛዦቹ አማካይነት እያደረገ ያለው ግምገማ የአማራ ክልሉን ጦርነት በማስቀጠልና በማቆም ሁለት ሐሳቦች ላይ መስማማት እንዳልተቻለ ተገለጸ። በብሔርና ጎሳ ተቧድነው ከፍተኛ ፍጥጫ ውስጥ የሚገኙት የአብይ አህመድ ጄኔራሎች በአብዛኛው ጦርነቱን አቁመን ወደ ካምፓችን እንመለስ፣ ይህም እድል እየጠበበ ሳይመጣ በቶሎ ለጦርነት መፍትሄ እንፈልግለት የሚል ሐሳብ ያቀረቡ ቢሆንም የአብይ አህመድ ታማኝ ናቸው የተባሉና በአብዛኛው በዘር መስመር የተደራጁ ወታደራዊ አመራሮች ለፋኖ ክልሉን አስረክበን መውጣት በመቃብራችን ላይ ካልሆነ የሚታሰብ አይደለም፣ ይህን ሐሳብ ማቅረብ በራሱ ለጽንፈኛው ኃይል ድጋፍ ከመስጠት ተለይቶ የሚታይ አይደለም በሚል ፍጥጫውን ያከረሩት ሲሆን የአማራውን ክልል ጦርነት በአሸናፊነት ለማጠናቀቅ የሚያስችል ስትራቴጂ እንድንፈልግ በሚል የተዘጋጀ መድረክ ነው። ይህም በጠቅላይ ሚኒስትሩ ሐሳብ መሰረት አንድ የአሸናፊነት እቅድ ይዘን ማቅረብ አለብን የሚል አቋም በማራመድ መድረኩ ያለ ስምምነት መቀጠሉን ነው የአንከር ሚዲያ ምንጮች የገለጹት። አብይ አህመድ ጦርነቱ እንዲቀጥል ይፈልጋል የሚለው የብዙ ወገኖች አስተያየት ትክክለኛ መሆኑ በተንጸባረቀበት የጄኔራሎቹ የግምገማ መድረክ ላይ ምን አይነት የአሸናፊነት እቅድ ይዘው እንደሚመጡ በግልጽ የታወቀ ነገር እንደሌለ ነው በአንከር ሚዲያ ምንጮች በኩል በደረሰን መረጃ ላይ ተመለከተው። አብዛኛውን የአማራ ቀጠና በከፍተኛ ወታደራዊ ሽንፈትና ኪሳራ እያጣ የመጣው የአብይ አህመድ አገዛዝ ለአማራ ክልሉ ጦርነት መውጫ መንገድ ትቶ በጦርነቱ ለመቀጠል ውሳኔ ላይ መድረሱ በአብዛኞቹ ጄኔራሎች ተቀባይነት አለማግኘቱ ምናልባትም በአመራሮቹ መሃል ባለው ሰፊ ልዩነት ምክንያት ሰራዊቱ የመፍረስ አደጋ ሊገጥመው እንደሚችልም እየተነገረ ነው። ይህ በእንዲህ እንዳለ ሀገሪቱ በከፍተኛ የደህንነትና የጸጥታ ችግር ውስጥ መሆኗን ከዚህም እንድትላቀቅ ለመሪው ጸሎት እናድርግ ብለው ወደ ቤተ መንግስት ያመሩ 5 የፕሮቴስታንት እምነት መሪዎች በአብይ አህመድ ተሰድበው መመለሳቸው ተገለጸ። ከአብይ አህመድ ጋር የቀረበ ግንኙነት እንዳላቸው የሚነገርላቸውና ብልሃትና ጥንካሬ እንዲሰጠው እንጸልይ ብለው ቢጠይቁም ከአብይ አህመድ የተሰጣቸው ምላሽ አስደንጋጭ እንደሆነባቸው ነው በቦታው ላይ የነበሩና በቅርቡ ከሀገር የወጡት አንድ ታዋቂ ፓስተር ለአንከር ሚዲያ መረጃውን ያደረሱት። ለራሳችሁ ጸልዩ፣ መንግስትን ጨለማ የምትሉት የራሳችሁ ጨለማ አልታያችሁም በማለት ዘልፎ እንደመለሳቸው ነው ፓስተሩን ያነጋገረው የአንከር ሚዲያ የፖለቲካ ተንታኝ ገለታው ዘለቀ የገለጸልን። እንግዲህ መረጃው ከአንድ ፓስተር ነው የመጣው። ታማኝነት ያለው መረጃ ነው። ይሄ ፓስተር ከዚህ በፊት እዛው ቤተ መንግስት አካባቢም እየተጠራ ሲሄድ የነበረና በኋላ ግን ባካሄዱ በዚህ በአብይ አህመድ አካሄድ ተከፋ ፓስተር ነው። ምክንያቱም በአንድ በኩል ይሄ ሃይማኖትና መንግስትን ለማደባለቅ የሄደበት መንገድ፣ በሌላ በኩል ደግሞ መጠቀሚያ በተለይ ፕሮቴስታንቱን መጠቀሚያ ለማድረግ ሲሞክር ያንን ሲያደርግ ስላየሁ ነው ወጣሁት ነው የሚለው። ከሀገር ውጭ ነው ያለው እና ይሄ ሰው እንግዲህ የነገረን መረጃ ምንድን ነው የሚለው 5 የሚሆኑ ከፍተኛ የሃይማኖት መሪዎች፣ ትልልቅ መሪዎች ሄደው ቤተ መንግስት እንጸልይልህ ብለው ጠየቁት ነው እና ሲጠይቁት ለራሳችሁ ጸልዩ፣ መንግስትንም ጨለማ ነው ትላላችሁ፣ ራሳችሁ ጨለማ ናችሁ ብሎ ተሳድቦ ላከ። መፈናቀሉ፣ ግድያው፣ በሀገሪቱ ውስጥ ያለው ግጭት፣ አለመረጋጋቱ በከፍተኛ ሁኔታ አሳስቧቸው ነው የሄዱት። አሁን እኮ እሱም እኮ ሲመልስላቸው ጨለማ ነው ይሄ መንግስት ላላችሁ የሚለው እኮ ይሄ ጨለማ ስራ ነው ሲሉ ስለነበረ ነው። ጋንንታዊ የሆነ ስራ ነው በእነሱ ቋንቋ ይሉ ስለነበር ያንን በዚህ ተበሳጭቶ ነው የመለሳቸው። እና የጸሎቱ ሀሳብ የነበረው እንግዲህ ሄደው ይሄ ነገር ችግር አለብህና እንጸልይልህ ለማለት ነው ማለት ነው። ግን ያንን ገፍቶ ረግጦ እንግዲህ አባቶች ናቸው እነዚህ ሰዎች፣ የሃይማኖት አባቶች ናቸው። ቢያንስ በክብር አመሰግናለሁ ብሎ መመለስም እኮ አንድ ነው። ለራሳችሁ ጸልዩ ብሎ አባረራቸው። ይሄ ጨለማ ነው ትላላችሁ ይህን መንግስት፣ ራሳችሁ ናችሁ ጨለማ እኮ ማለት እኮ ያው ስድብ ነው። መቼም ከዚህ የበለጠ ሌላ ከባድ ስድብ የለም። ምንድን ነው ከዚህ ከፕሮቴስታንቱ ዲኖሚኔሽን የወጣም እኮ ነው የብልጽግና የሚባለው። ብልጽግና ክፉ ነገር አያወራም። ያለውን ነገር ሪያሊቲን፣ እውነታዎችን እየሸመጠጠ ህብረተሰቡን ቁስል ታሞ ያለን ሰው ታሟል የማይል አስተምህሮ ያለው ነው እና
እና እነዚህ ደግሞ ወንጌላውያን ቤተክርስቲያናትም ሰዎች የሃይማኖት ሰዎች ደግሞ ሃይማኖታቸው ይሄን አይፈቅድም። ድሃን መዳበስ ከድሃ ጋር ከሚያለቅሱ ጋር አብረው አልቅሱ ነው የሚለው መጽሐፉም። ያንን የሚያደርጉ ሰዎች ናቸው እና ይሄ ህመም እንግዲህ ውስጣቸው ስላለ ነው እንግዲህ እንጸልይልህ የሚል ጥያቄ ያቀርቡለት። ያን ረግጧቸዋል። ሃይማኖት ሰው እንግዲህ በተለይ እንደዚህ ሃይማኖት መሪዎች የሚያስቡት ይሄ ከክፋት ኃይል ጋር የተያያዘ ነው። ሰይጣናዊ እጅ ይኖራል ከኋላ፣ ደም መፍሰስ፣ መፈናቀል፣ የምናያቸው ክፉ ነገሮች ሁሉ ከእግዚአብሔር አይደሉም። ስለዚህ ለመሪው መጸለይ ያስፈልገናል። የእግዚአብሔር ጉብኝት እንዲመጣ እግዚአብሔር እንዲታረቀን ከሚል ገለልተኛ ከሆነ ይሄ ሃይማኖት ሰው የሚያደርገው የለም። ሲጨንቀው የሚያደርገው ያንን ለማድረግ ነው የሄዱት። እንደው መሳይ በዚህ እኮ ብቻ ሳይሆን አሁን ይሄኛው በሚስጥር የተደረገ ነው። ግን ባለፈው ታስታውስ እንደሆነ የኦርቶዶክስ ቤተክርስቲያን ፓትርያርኩ ባሉበት ቦታ ተሰብስበው ወደ ስብሰባ ሲገባ የነበረውን አላየህም? እሳቸው ተነስተው እሱ የተንቀባረረ መድረክ ላይ እዛ ላይ ሲቀመጥ እኮ ታየዋለህ። ይሄ በመለስም አላደረገው። ጠጋ ብሎ ሄዶ ስሞ ጎንበስ ብሎ ይሄ ሃይማኖት ሰው ናቸው እንጂ ሰው ፓትርያርኩ እና እንደዚህ አይነት ነገር ሲያደርግ ቄስ ሲያስቀድስ ነበር። በኦርቶዶክስ ቤተክርስቲያን ግን የተከለከለ ነገር ነው። አንዱን ቄስ አምጥቶ ከሆነ ደብር ቁጭ ብሎ እሱ መድረክ ላይ ሲያስቀድስ የነበረ ነው እና ሃይማኖት መጫወቻ እኮ ያደረገ ሰው ነው። ትህትና መጉደል ሳይሆን በከፍተኛ ደረጃ የሃይማኖት ሰዎችን እያዋረደ ነው ያለው እና ይሄ እንደ አንድ መሸጊያ አድርጎ የቆየው እንግዲህ የፕሮቴስታንቱን ነበር። ከፕሮቴስታንቱ ጋር ያለው ግንኙነት ከተሰበረ ቆይቷል። መጠቀሚያ ለማድረግ ሲሞክር እነዚህ ሃይማኖት አባቶች ነቅተውበታል ብዙዎቹ። ከዛ የተነሳ አሁን እንግዲህ ይሄኛውንም መሳደቡ ነው ማለት ነው የሚያሳየው። ትልቁ ነገር እንግዲህ መሳይ ሰውየው በስነ ልቦናም አደጋ ውስጥ እንዳለ ነው እና ኢትዮጵያውያን መጠንቀቅ አለብን፣ በጥንቃቄ መታገል አለብን። ይህ በእንዲህ እንዳለ በአማራ ክልል የሚካሄደው የህልውና ተጋድሎ በተለያዩ ቀጠናዎች በዚህ ሰሞንም መቀጠሉ ተገለጸ። ሸዋ ላይ ከአማራ ክልል የተሻገረና በኦሮሚያ ክልል የዘለቀ ኦፕሬሽን መፈጸሙ ታውቋል። በአማራ ፋኖ ብሔራዊ ኃይል በማዕከላዊ አርማጮና በታች አርማጮ ወረዳዎች ጠንካራ የማጥቃት እንቅስቃሴ መደረጉን ከበላይ ዘለቀ እዝ ያገኘነው መረጃ ያመለክታል። በአሸሬ ከተማ አቅራቢያ ሻንኩራ 5 ቁጥርና በሌሎችም ቀጠናዎች በተጀመረው ወታደራዊ ማጥቃት በርካታ የአብይ አህመድ አገዛዝ ሰራዊት አባላት መደምሰሳቸው ተገልጿል። በሌላ በኩል የአብይ አህመድ ሰራዊት የምስራቅ እዝ በርካታ የፋኖ መሪዎችን ገደልኩ በሚል የድል ዜና ማሰራጨቱን ተከትሎ በአገዛዙ የመከላከያ ሰራዊቱ የሚዲያ ገጾች ላይ መገደላቸው በስም ጭምር የተጠቀሱ የፋኖ መሪዎች መረጃውን በማስተባበል በህይወት አለን አገዛዙ የሐሰት መረጃ በማሰራጨት ደጋፊዎቹን ለማጽናናት ሰፊ ዘመቻ ጀምሯል ሲሉ ገልጸዋል። በሰሞኑ የህልውና ተጋድሎች መረጃዎች ላይ በማተኮር የዘውትር ተሳታፊያችን ያዘጋጀው ዘገባ ቀጥሎ ይቀርባል። ጀምሮ በአማራ ክልል በአራቱም ዞኖች ማለት በሚያስችል ደረጃ የፋኖ ኃይሎች ሁለቱም የፋኖ ኃይል ደረጃጀቶች የአማራ ፋኖ ብሔራዊ ኃይል ይሁን የአማራ ፋኖ ህዝባዊ ድርጅት በተለያዩ ቀጠናዎች ላይ ከፍተኛ የሆነ የማጥቃት እንቅስቃሴ በማድረግ የሰራዊቱ ከፍተኛ ምሽጎች በተባሉ ቦታዎች ላይ ጥቃት በመሰንዘር ድሎችን እየተጎናጸፉ ነው የሚገኙት። እውነት ለመናገር እነሱ እየፈጸሙ ያሉት ድል በፖለቲካዊ ሁኔታ አንድ ላይ ቢቀናጅ ኑሮ እስከዛሬ ድረስ በአማራ ክልል የመንግስት ኃይል ቆሞ ራሱን ለመከላከል በማይችልበት ደረጃ ላይ ሊሆን ስለሚችል እና ክልሉን ለቆ ለመውጣት የሚገደድ መሆኑን ነው ማየት የቻልኩት። በባህር ዳር ከተማ አቅራቢያ የምትገኘው ጭስ አባይ ከተማ ላይ የአማራ ፋኖ በጎጃም 1ኛ ክፍለ ጦር በሌተናል ጄኔራል መሐመድ ተሰማ የሚመራው ምስራቅ እዝ ባህር ዳር ዙሪያን ከፋኖ ኃይሎች ተጽዕኖ ማጽዳት የሚል ዘመቻ የከፈተው የአገዛዙ ጦር ከባድ መከላከል ገጥሞት በተለይ በአቸፈር ሜጫ ወረዳ፣ ይልማና ዴንሳ ወረዳ እንዲሁም ደራ የሚባለው በደቡብ ጎንደር ወረዳዎች ላይ እነዚህ 4 ወረዳዎች በባህር ዳር ዙሪያ ከተማ በቅርብ ርቀት ወይም በ30 ኪሎ ሜትር አቅራቢያ የሚገኙ ወረዳዎች ናቸው። በእነዚህ ወረዳዎች ላይ የፋኖ ኃይሎች ጠንካራ ይዞታ ስላላቸው እነዚህን ባህር ዳርን ከተማ ከፋኖ ኃይሎች ተጽዕኖ ነፃ ለማድረግ በማለት እንቅስቃሴ ያደረገ ቢሆንም ይሄ የምስራቅ እዝ ኃይል ሙሉ በሙሉ ኃይሉን
አሰማርቶ ጥቃት ለመሰንዘር እንቅስቃሴ ያደረገ ቢሆንም በበርካታ ቦታዎች ላይ ተመቶ ወደ ኋላ ያፈገፈገ መሆኑን በተለይ ደግሞ በደቡብ ሜጫ ወረዳ ምድረገነት ቀበሌ ላይ የፋኖ ኃይሎች ያጠቃ የመጣውን ኃይል በመልሶ ማጥቃትና በኋላም ወደ ሙሉ ማጥቃት ተሸጋግረው ይህችን ምድረገነት የምትባለውን ከተማ መቆጣጠር መቻላቸውንና በተደረገው ውጊያ በመንግስት ጦር ጥምር ጦር ላይ ከፍተኛ ወታደራዊና ቁሳዊ ጉዳት የደረሰበት መሆኑን አመላክተዋል። በሌላ ዜና የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ጽጌ እዝ ነበልባል ክፍለ ጦር በምስራቅ ሸዋ በኦሮሚያ ክልል ምስራቅ ሸዋ ዞን ግቢቾ ወረዳ አካባቢ በመከላከያ ጥምር ኃይል ላይ ጥቃት በመፈጸም 4 የመከላከያ ሰራዊቶችን ሲማርክ በርካታ የመከላከያ ሰራዊትን በመደምሰስ አካባቢውን ግቢቾ የተባለውን ከናዝሬት ከተማ በቅርብ ርቀት የሚገኘውን የመከላከያ ኃይሉ ለቆ መሸሸቱን መቻሉንና አሁን የፋኖ ኃይሎች ከራሳቸው ክልል ወጣው በኦሮሚያ ክልል ላይ ተደጋጋሚ ጥቃት እየሰነዘሩ እንደሆነ ነው ማየት የቻልኩት። ይህ በእንዲህ እንዳለ ከገርጨጭ ወደ ቢኮሎ አባይ ሲጓዝ በነበረው ጦር ላይ የደፈጣ ጥቃት በመፈጸም አሁንም ድል መጎናጸፋቸውንና በተለይ በዚህ በተደጋጋሚ ጊዜ ቢኮሎ አባይን ወይም ወተት አባይ ተብላ የምትጠቀሰውን ከተማ ከፋኖ ኃይሎች ሙሉ በሙሉ ለማጽዳት ለበርካታ ቀናቶች ራሱን እንደገና እያደራጀ ሲመታ እየተመለሰ ኃይል እየጨመረ እየገባ እየከሰረ እየተመለሰ መሆኑና ዛሬም የተደገመው ድል ይህንን ነው ያሳየን። ሌላው በአዊ ዞን ሳትማ ቀበሌ ላይ አስማ በተባለ ተራራ ላይ የነበረው የመከላከያ ኃይል በፋኖ ኃይሎች ከፍተኛ ከበባ ተፈጽሞበትና ጥቃት ደርሶበት ከተማዋንና እቺን በጣም ወታደራዊ ስትራቴጂክ የሆነችውን አስማ ተራራ የተባለችውን ቦታ ለቆ ከዛ ከስፍራው መሸሹንና ቦታዋንም በፋኖ ቁጥጥር ስር ማድረግ መቻላቸውን አስታውቀዋል። ይህ በእንዲህ እንዳለ በደቡብ ወሎ ዞን አማራ ሳይንት ቀጠና ተድባባ ማርያም አካባቢ በተደረገው የፋኖ ኃይሎች የማጥቃት እንቅስቃሴ ከ35 በላይ የአብይ አህመድ ሰራዊት ሙትና ቁስለኛ በማድረግ በርካታ የነፍስ ወከፍና የቡድን መሳሪያዎችን መማረካቸውን ነው አያይዘው የገለጹት። እንግዲህ በዚህ በ3 እና በ4 ቦታ በተደረጉ ውጊያዎች የሚከዳው የመንግስት ሰራዊት እጅግ በጣም ቁጥሩ በጣም ከፍተኛ መሆኑን ነው አያይዘው የገለጹት። በተለይ በአቸፈር ወረዳ ዱርቤቴ ቀጠና አካባቢ 24 የሚሆኑ የመከላከያ ሰራዊቱ ተደራጅተው በአንድ ላይ የፋኖ ኃይሎችን ከነትጥቃቸው መቀላቀላቸውንና ሲቀላቀሉም ከፋኖ ኃይሎች ጋር ሄደው እጃቸውን ሲሰጡ የፋኖ ኃይሎች በመልካም አቀባበል በማድረግ በቪዲዮ የታገዘ የምስል ቀረጻ በማድረግ በራሳቸው የደጋፊ ሚዲያዎች ላይ እንደለቀቁት ነው መረዳት የቻልኩት። ሌላው እንግዲህ በመተማ ወረዳ ሰፍሮ የሚገኘው የመከላከያ ሰራዊት በጣም በርካታ ቁጥር ያለው የሰራዊቱ አባላት ኮኪት ተብሎ ከሚጠቀሰው የፋኖ ኃይሎች ጠንካራ ይዞታ ወደ ተባለችው አካባቢ ጠፍተው በመሄድ በከፍተኛ ቁጥር የፋኖ ኃይሎችን መቀላቀል መቻላቸውን ነው መረጃዎች አያይዘው የገለጹት።